ኃላፊ ላልሆኑ በሽታዎችና ለልብ በሽታ ምክንያቱ ቅባቶች ናቸው ወይስ ደግሞ የላሙ ካርቦሃይድሬቶች ናቸው የሚለው ጥያቄ አሁንም በሳይንስ ከስጋ ላይ ስቡን ቆርጣችሁ ጣሉ፣ የዶሮ ስጋ ቆዳውን ቆርጣችሁ ጣሉ፣ እንቁላል አስኳሉን ጣሉ ይባል የነበረው አሁን በአዲሱ የአሜሪካ የስነ ምግብ ፖሊሲ ሳቹሬትድ ወይም ደግሞ ጤናማ ያልሆኑ ቅባቶችን ደግሞ በድሮ በተለመደው መመሪያ ከ10% በታች አውርዱ የሚለው አስተምሮ እንዴት ይጣጣማል የሚለው አወዛጋቢ ጥያቄ ሆኖ ቀጥሏል። አሜሪካ አዲስ የስነ ምግብ መመሪያ አውጥታለች። ይህ መመሪያ ትኩረት ካደረገባቸው ቁልፍ ጉዳዮች መካከል አሜሪካን ወደ ነበረችበት ጤናማነቷ እንመልሳታለን ብለዋል። ይህንን ያለበት ምክንያት እንግዲህ አሜሪካ 48% የሚሆነውን የግብር ከፋዩን ኢኮኖሚ ለጤናው ዘርፍ ታወጣለች። አወጣችው የጤናው ዘርፍ ወጪ ደግሞ 90% የሚሆነውን ደግሞ ተላላፊ ላልሆኑ በሽታዎች የሕክምና ወጪ ታወጣለች። ከዚህም ባለፈ ደግሞ አሜሪካ ወጣቶች 77% የሚሆኑት በዚህ ተላላፊ ባልሆኑ በሽታዎች ምክንያት ለውትድርና መመልመል የሚያስችል ተክለ ቁመና ይዘው ሊገኙ አልቻሉም። ይህም አሳሳቢ ጉዳይ ሆኗል። ቅድመ ስኳር በሽታ በወጣቶች በታዳጊዎች ላይ በከፍተኛ ሁኔታ ጨምሯል። እንዲሁም ደግሞ ጤናማ ያልሆነ ውፍረት ደግሞ በወጣቶችና በትልልቆችም አሜሪካውያን ላይ በከፍተኛ ሁኔታ ጨምሯል። ታዲያ ይህንን ችግር ለመቅረፍ አዲስ የስነ ምግብ መመሪያና ፖሊሲ ወጥቷል። ይህ የስነ ምግብ መመሪያና ፖሊሲ ምን ጠቃሚ ቁልፍ ነገሮችን ይዟል? ይህ የስነ ምግብ ፖሊሲ የፖለቲካ የኢኮኖሚ ማስፈጸሚያ ይሆን ወይስ ደግሞ የእውነት የአሜሪካን ሕዝብ ጤናማነት ለመመለስ የተዘጋጀ ሀቀኛ የስነ ምግብ ምክረ ሀሳቦችን የያዘ ነው የሚሉት አጠያያቂ ጉዳዮችም ሆኗል። ከዚህ የስነ ምግብ መመሪያ ውስጥ ምን ቁልፍ ጉዳዮች አሉ? እነዚህን ቁልፍ ጉዳዮች ደግሞ የእኛን ጤናማነት ለመጠበቅ የትኞችን መውሰድ አለብን የሚሉትን የምናይ ይሆናል ማለት ነው። የአሜሪካ የስነ ምግብ ፖሊሲ ከያዛቸው ነጥቦች መካከል አንደኛው በቀን የሚያስፈልገንን ኃይል በተመጠነ መጠን ብቻ መመገብ እንዳለብን፣ በተለይ ደግሞ ከፍተኛ ኃይል ይዘት ያላቸው ምግቦችን የምንመገበው መጠኑን መቀነስና ማስተካከል እንዳለብን፣ የምንመገበው ምግብም በአለን የእድሜ ሁኔታ፣ የስራ ጫና የሚያስፈልገንን ኃይል መሰረት ባደረገ መሆን አለበት እንጂ እንዲሁ ዝም ብሎ መሆን የለበትም። አሁንም በከፍተኛ ሁኔታ ትኩረት ካደረገባቸው ነጥቦች መካከል በበቂ ሁኔታ ራሳችን በቂ ፈሳሽ መስጠት እንዳለብን፣ ለዚህ ፈሳሽ የሚሆነው ደግሞ ውሃ እንደሆነና ከፍተኛ የሆነ ስኳር ያላቸው መጠጡን መቀነስ እንዳለብንና እነሱን በማድረግ ጤናችን እንደሚሻሻልልን አዲሱ የአሜሪካ የስነ ምግብ መመሪያ ይጠቁመናል ማለት ነው። በሁለተኛ ደረጃ ደግሞ አዲሱ የአሜሪካ የስነ ምግብ መመሪያ ትኩረት ካደረገባቸው ነጥቦች መካከል ከየትኛው ምግብ ስንመርጥ የፕሮቲን ይዘቱን መሰረት አድርገን መምረጥ እንዳለብንና በየትኛውም የምግብ ሰዓት በየትኛውም ምግባችን ላይ ፕሮቲንን ቅድሚያ መስጠት ያለብን የምግብ ምድብ እንደሆነ ቅድሚያ ሰጠዋል ማለት ነው። ሌላው አነጋጋሪ ጉዳይ ደግሞ እነዚህ ፕሮቲኖችን የምናገኝባቸው ጤናማ የሆኑ ምንጮች ቅድሚያ ያስቀመጠው የእንስሳት ተዋጽኦ የሆኑ ምግቦችን ቀዳሚ ጤናማ የፕሮቲን ምንጮች አድርገን እንድንጠቀም ይመክራል ማለት ነው። እነዚህም ቀዳሚ የፕሮቲን ምንጮች እንድናደርጋቸው የተጠቆሙት ስጋ፣ እንቁላል፣ ዶሮ እና የባህር ምግቦች እንደ አሳ አይነቶችን ቀዳሚ የፕሮቲን ምርጫችን እንድናደርግ ይጠቁማል። ይህ አነጋጋሪ የሆነበት መሰረታዊ ጉዳይ የቀደመው የአሜሪካ የስነ ምግብ መመሪያ ከእጽዋት የምናገኛቸው ፕሮቲኖች የተሻሉ ጤናማ ናቸው የሚል ነበር። የአሁኑ የስነ ምግብ መመሪያ ግን ከእንስሳት ተዋጽኦ የምናገኛቸው ፕሮቲኖች ጤናማነት እንዳላቸውና የተሟላ ፕሮቲን እንደሚሰጡን ይጠቁማል ማለት ነው። ሌላው አነጋጋሪ ነጥብ ደግሞ ከዚህ በፊት አንድ አማካኝ የሆነ ሰው በቀን 50 ግራም ፕሮቲን መመገብ እንዳለበት ይጠቁም የነበረው ወይም ደግሞ በቀን በኪሎግራማችን 0.8 ግራም አባዝተን እንድንመገብ ይመክር የነበረው አሁን ግን ይህንን ከፍ አድርጎ በቀን የሚያስፈልገንን የፕሮቲን መጠን ከ1.2 እስከ 1.6 በኪሎግራም ማድረስ እንዳለብንና ይህም ጤናማ እንደሆነና አስፈላጊ ነገር እንደሆነ በጥብቅ ያመለክታል ማለት ነው። ሌላው ከዚህ ጋር የተመለከተው ሌላው በጣም ወሳኝ የሆነው ነገር ደግሞ ስጋን በምንመገብበት ጊዜ ስኳር ይዘት ያላቸው ከፍተኛ ካርቦሃይድሬት ያላቸው ምግቦችን አብረን ደባልቀን በፋብሪካዎች የተመረቱ ሆኖም እንዳንመገብ ይጠቁማል ማለት ነው። እነዚህ ነገሮች በማድረግ የፕሮቲን ምርጫችንን ጤናማ በማድረግ ጤናችን ማሻሻል እንደምንችል አዲሱ የአሜሪካ የስነ ምግብ መመሪያ ይጠቁማል ማለት ነው። በሁለተኛ ደረጃ ደግሞ
አዲሱ የአሜሪካ የስነ ምግብ መመሪያ ካወጣቸው ቁልፍ ጉዳዮች መካከል ወተትና የወተት ተዋጽኦችን በምንመገብበት ሁኔታ የትኛው ጤናማ ነው የሚለው ነው። ወተትን በምንጠቀምበት ጊዜ ቅባቱ ያልወጣ ከነሙሉ ቅባቱ ያለ የወተት ተዋጽኦችን እንድንመገብ የሚመክር ሆኖ ወጥቷል። ይህንንም በማድረጋችን ለሰውነታችን በቂ የሆነ ፕሮቲን፣ በቂ የሆነ ቅባቶችን እና በቂ የሆነ ማዕድኖችን ማግኘት እንደምንችል ይጠቁማል ማለት ነው። ከበፊቱ የስነ ምግብ መመሪያ ጋር ሲነጻጸር የበፊቱ የአሜሪካ የስነ ምግብ መመሪያ ቅባት የወጣላቸው የወተት ተዋጽኦችን መጠቀም ጤናማ ያደርጋል፣ የልብ ህመምንም ይቀንሳል የሚሉ ነበሩ። አሁን ግን እሱንን ሰርዞ ሙሉ ቅባቱ ያልወጣለት የወተት ተዋጽኦችን መመገብ ጤናማ እንደሚያደርግ አዲሱ የአሜሪካ የስነ ምግብ መመሪያ ይጠቁማል ማለት ነው። በአራተኛ ደረጃ አዲሱ የአሜሪካ የስነ ምግብ መመሪያ ካወጣቸው ቁልፍ ጉዳዮች መካከል አትክልቶችንና ፍራፍሬዎችን የምንመገብበትን ሁኔታ ነው። አትክልቶችንና ፍራፍሬዎችን ስንመገብ የተለያየ ቀለም ይዘት ያላቸው አትክልቶችንና ፍራፍሬዎችን እንድንመገብ ይጠቁማል። ታዲያ አትክልቶችና ፍራፍሬዎችን በምንመገብበት ጊዜ ፕሮሰስ ያልተደረጉ ከነተፈጥሯቸው የሆኑ አጥበን ወይም ደግሞ በጥሩ ሁኔታ አብስለን እንድንመገብ ይጠቁማል። ከዚህ ባለፈ አትክልቶችንና ፍራፍሬዎችን በጁስ መልክ የምንጠቀም ከሆነ ደግሞ ሙሉ 100% የአትክልትና የፍራፍሬ ጁሶቹን እንዳንጠቀም በውሃ መከለስ እንዳለባቸውና ኮንሴንትሬሽናቸው መቀነስ እንዳለባቸው ይጠቁማል ማለት ነው። በቀን የሚያስፈልገን የአትክልትና የፍራፍሬ መጠንም አትክልቶችን በቀን ከ3 ሰርቪንግ በላይ እንዲሁም ደግሞ ፍራፍሬዎችን ደግሞ ከ2 ሰርቪንግ በላይ መመገብ ጤናማ ሊያደርገን እንደሚችል ይህ አዲሱ የአሜሪካ የስነ ምግብ መመሪያ ይጠቁማል ማለት ነው። በአምስተኛ ደረጃ ደግሞ ቅባቶችን የምንጠቀሙበት ሁኔታ፣ ቅባቶች ጤናማነት የምንመርጥበት ሁኔታ አሁንም ከዚህ በፊት ከምንጠቀምባቸው የዳይተሪ ጋይድላይን ምክር ሀሳቦች ያፈነገጠ ወይም ደግሞ ለየት ያለ ሆኗል ማለት ነው። አሁንም ቅባቶችን በምንጠቀምበት ጊዜ ተፈጥሯዊ ይዘታቸውን የጠበቁ ቅባቶችን እንድንጠቀም አዲሱ የአሜሪካ የስነ ምግብ ፖሊሲ ይጠቁማል። ከስጋ ላይ ስቡን ቆርጣችሁ ጣሉ፣ የዶሮ ስጋ ቆዳውን ቆርጣችሁ ጣሉ፣ እንቁላል አስኳሉን ጣሉ ይባል የነበረው አሁን በአዲሱ የአሜሪካ የስነ ምግብ ፖሊሲ ጤናማ የሆኑ ከነ ተፈጥሯቸው ያሉ ቅባቶችን ከስጋ፣ ከዶሮ ስጋ፣ ከእንቁላል ማግኘት እንደምንችልና እነሱን መጠቀም እንድንችል ይጠቁማል ማለት ነው። ከዚያ ባለፈ ደግሞ ኦሜጋ 3 የበለጸጉ ከባህር እንስሳት ከአሳ ጤናማ ቅባቶችን ማግኘት እንደምንችል እንዲሁም ደግሞ ከወተት ውጤቶች ጤናማ የሆኑ ቅባቶችን ማግኘት እንደምንችል ከለውዝና የቅባት እህሎች ጤናማ የሆኑ ቅባቶችን ማግኘት እንደምንችል የወይራ ዘይትና አቮካዶን መጠቀም እንዳለብን አስቀምጧል ማለት ነው። ከዚህ ጋርም አወዛጋቢ የሆነው ነገር ምንድነው? ከዚህ በፊት የነበሩት የአሜሪካ የስነ ምግብ መመሪያዎች ሳቹሬትድ የሆኑ ቅባቶች ወይም ደግሞ በተለምዶ ጤናማ ያልሆኑ ቅባቶች፣ የሚረጉ ቅባቶች ለልብ ጤና፣ ለአጠቃላይ ተላላፊ ላልሆኑ በሽታዎች ያጋልጣሉ የሚለው አስተምሮ ስለነበረ እነዚህ የእንስሳት ተዋጽኦች ደግሞ በእነዚህ ቅባቶች የበለጸጉ ስለሆኑ እነዚህን መቀነስ አለብን፣ መመገብ የለብንም የሚለው አስተምሮ በስፋት እንጠቀምበት የነበረ ነበር። አዲሱ የስነ ምግብ ፖሊሲ የስነ ምግብ መመሪያ ግን እነዚህን ነገሮች መጠቀም ጤናማ እንደሆነ ይመክራል ማለት ነው። ግን ይህ አዲሱ የስነ ምግብ መመሪያም የእንስሳት ተዋጽኦ የሆኑ ቅባቶችን መመገብ ጤናማ ነው ይበል እንጂ ቅባቶችን ስንመርጥ ሳቹሬትድ የሆኑ ወይም ደግሞ የረጉ ቅባቶች ከ10% በላይ መብለጥ የለባቸውም የሚለው ደግሞ ሌላው በዚህ መመሪያ ይዞት የወጣ ጉዳይ ነው። ታዲያ እነዚህ ሁለት ነገሮች የእንስሳት ተዋጽኦ ውጤቶችን እየተመገብን እንዲሁም ደግሞ የወተት ተዋጽኦችን እየተመገብን ከፍተኛ የሆነ የሳቹሬትድ ቅባት ያላቸው ሆነው ሳለ እነዚህን ጤናማ ናቸው ተመገቡ እየተባለ ሳቹሬትድ ወይም ደግሞ ጤናማ ያልሆኑ ቅባቶችን ደግሞ በድሮ በተለመደው መመሪያ ከ10% በታች አውርዱ የሚለው አስተምሮ እንዴት ይጣጣማል የሚለው አሁንም አወዛጋቢ ጥያቄ ሆኖ ቀጥሏል። ታዲያ ምግቦችን በምናበስልበት ጊዜ ደግሞ በተፈጥሮ ይዘት ያላቸው የወይራ ዘይትን፣ የቅቤና ስብን መጠቀም ጤናማ እንደሆነ በምናበስልበት ጊዜ ግን በከፍተኛ ሁኔታ በሰዓት የማይጠበሱበትን መንገድ መምረጥ እንዳለብን ይህ የስነ ምግብ መመሪያ ይጠቁማል። ኃላፊ ላልሆኑ በሽታዎችና ለልብ በሽታ ምክንያቱ ቅባቶች ናቸው ወይስ ደግሞ የላሙ ካርቦሃይድሬቶች ናቸው የሚለው ጥያቄ አሁንም በሳይንስ እንዳልተመለሰ ሌላ ተጨማሪ ጥናት የሚያስፈልገው እንደሆነ ይህ በመመሪያው ጠቁሞ አልፏል። በስድስተኛ ደረጃ ደግሞ ይህ አዲሱ የስነ ምግብ መመሪያ ካስቀመጣቸው ቁልፍ ጉዳዮች መካከል የእህል ዘሮችን በምንመገብበት ጊዜ ያልተፈተጉ ወይም ደግሞ ከናስራቸው ያሉ ምግቦችን መመገብ ጤናማ ሊያደርገን እንደሚችል ይጠቁማል ማለት ነው። ስለዚህም እነዚህ ፋይበር ያላቸው ምግቦችን ለመመገብ ጤናማ ለመሆን ፋይበራቸው የወጣላቸው ፕሮሰስ የተደረጉ
ነጭ ዳቦዎችን፣ በፋብሪካ የተቀነባበሩ ዕለት የሚበሉ የካርቦሃይድሬት ይዘት ያላቸው ምግቦችን መቀነስ እንዳለብን ይጠቁማል ማለት ነው። ታዲያ በቀን የምንመገበው ፋይበር ያላቸው ከፍተኛ አሰር ያላቸው ምግቦች መጠናቸውም ከ2 እስከ 4 ሰርቪንግ መሆን እንዳለበት ይጠቁማል። ሌላው በሰባተኛ ቀመጣቸው አስተማሪ የሆኑ ቁልፍ ጉዳዮች መካከል በፋብሪካ የተቀነባበሩ ተጨማሪ ስኳር ያለባቸው ምግቦችን፣ አሰራቸው የወጣላቸው የካርቦሃይድሬት ይዘት ያላቸው ምግቦችን በከፍተኛ ሁኔታ እንድንቀንስ ይጠቁማል ማለት ነው። ይህም የላሙ የካርቦሃይድሬት ምግቦችን፣ በኬክ መልክ በኩኪስ መልክ የሚዘጋጁ ከፍተኛ የሆነ ስኳር ያላቸው ምግቦችን ማለት ነው። የተፈጥሮ ይዘታቸው የደቀቁ ወይም ደግሞ ተፈጥሮ ይዘታቸውን የማይገለጽባቸው አይነት ምግቦችን፣ ብዙ የምግብ ማጣፈጫዎች የተጨመሩባቸው፣ ብዙ ማቆያዎች የተጨመሩባቸው ምግቦች ለጤናችን አስቸጋሪ ስለሆኑ እነዚህ ነገሮች መቀነስ እንዳለብን ይጠቁማል ማለት ነው። ከዚህ በተጨማሪ ደግሞ ስኳር ጤናማ የሆነ መጠን እንደሌለው በመጠቆም በየምግባችን ከ10 ግራም በላይ ስኳር መጨመር እንዳለብንም ያስጠነቅቀናል። አልኮልን በተመለከተ ጤናችን እንዲሻሻል አልኮል መተው አለብን። የምንጠጣ ከሆነም ደግሞ መቀነስ እንዳለብን ይጠቁማል። ታዲያ አልኮልን የማይጠጡ የህብረተሰብ ክፍሎችንም ደግሞ በዚህ በስነ ምግብ መመሪያ ላይ ተጠቁመዋል። በዋናነት ነፍሰ ጡር እናቶች አልኮል መጠጣት እንደሌለባቸው፣ አልኮል ሱስ ያገገሙ ሰዎች ደግሞ በድጋሚ ሱሳቸው እንዳያገረሽ አሁንም አልኮል ካለበት ላይ ድርሽ ማለት እንደሌለባቸው፣ አልኮልን መጀመር እንደሌለባቸው ይጠቁማል። ከዚያ ባለፈ ደግሞ አልኮል ጋር የሚጋጭ የጤና ችግር ያለባቸው እንዲሁም ደግሞ አልኮል ጋር የሚጋጭ መድኃኒት የሚወስዱ ሰዎች አልኮል ይዘት ያላቸው መጠጦችንና ምግቦችን መመገብ እንደሌለባቸው ይጠቁማል። ከዚህ ባለፈ ደግሞ የአልኮል ሱስ በቤተሰባቸው ያለባቸው የነበረባቸው ሰዎችም መጠጣት መጀመር እንደሌለባቸው፣ ከጀመሩ ግን ወደ ሱስነት እንደሚቀየርባቸው ይህ አዲሱ የአሜሪካ የስነ ምግብ መመሪያ ይጠቁማል። በቀጣይ ደግሞ አዲሱ አሜሪካ የስነ ምግብ መመሪያ ለህፃናት፣ ለአዋቂዎች፣ ለነፍሰ ጡሮች እንዲሁም ደግሞ ለጎልማሶች፣ ለአዛውንቶች ምን አይነት ንጥረ ምግቦችን እንድንመገብ ይመክራል የሚለውን እናያለን። ከዚያ ጋር እንገናኛለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሳብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼር በማድረግ ደግሞ ለብዙዎች እንዲደርስ አድርጉ። በያላችሁበት ሰላማችሁ ይብዛ።